ትርሃስ የራሷን ደረቅ ዳቦ በውሃ አርሳ አላመጠችው። ሙዙን ከዳቦም ጋር ቀላ። ከዚያም ዮናስን ያሬድንና ያፌትን ቀስ ብላ ቀሰቀሰቻቸው። ያዘጋጀችውን የራሷን ምግብ በፍቅር አጎረሰቻቸው። ልጆቹ በደስታ ሲበሉ ሲስቁ ይታያል። የዘውዲቱ ምግብ ሲቀርብላቸው ያለቅሱ የነበሩ ልጆች የትርሃስን የድሃ ምግብ ሲቀበሉ ግን ተረጋጉ። አቶ ብርሃኑ ግራ ገባቸው። ለምን የራሷን ምግብ ትሰጣለች? ለምን ያንን ምግብ ትደፋለች? ይህ ብቻ አልነበረም። ምግብ በልተው ሲጨርሱ ትርሃስ መብራቱን አጠፋል። በአዲስ አበባ ከተማ በለጸገ በተባለው የቦሌ ቡልጋሪያ ሰፈር ከአካባቢው ቤቶች ሁሉ ተነጥሎ የሚታይ አንድ ግዙፍ ነጭ ቪላ አለ። ይህ ቪላ በስነ ህንፃ ጥበቡ፣ በግቢው ስፋትና በአጥሩ ርዝመት የንጉሥ ቤተ መንግስት ተብሎ ይጠራል። የግቢው በር በዘመናዊ ቴክኖሎጂ የሚከፈት ሲሆን በአራት ማዕዘናት የታጠቁ ጠባቂዎች ለ24 ሰዓት እየተዘዋወሩ ይጠብቃሉ። በግቢው ውስጥ የሚቆሙት መኪኖች ዋጋቸው የብዙ ሰዎችን የህይወት ዘመን ገቢም ይሸፍናል። ነገር ግን ይህ ቤት በውጪ ሲያዩት ገነት ቢመስልም በውስጡ ግን እጅግ ጥልቅ የሆነ የሐዘን ጥላ አጥልቶበታል። የቤቱ ባለቤት አቶ ብርሃኑ ይባላሉ። አቶ ብርሃኑ በሀገሪቱ አሉ ከሚባሉ የቴክኖሎጂና የሪል ስቴት ባለሀብቶች ውስጥ አንዱ ናቸው። ገንዘብ እንደ ወረቀት በእጃቸው ላይ የሚርመሰመሰው፣ ስልጣን ከማንም በላይ ያላቸው፣ ክብርን ከጥግ እስከ ጥግ ያላቸው አቶ ብርሃኑ ከ7 ዓመት በፊት ህይወታቸው ጭልምልም ለማለት በቅቷል። የምትወደድ ባለቤታቸውን በወሊድ ምክንያት ሲያጡ ባለቤታቸውን ህይወቷን ሰጥታ ወደዚህ ምድር ያመጣቻቸውም 3 መንታ ልጆቿ ማለትም ዮናስ፣ ያሬድና ያፌት በተወለዱበት ወቅት በተፈጠረ የኦክሲጅን እጥረት ምክንያት የነርቭና የአንጎል ጉዳት ደርሶባቸዋል። 3ቱም ልጆች ወገባቸው አይጠነክርም፣ እግሮቻቸው አይራመድም፣ እንዲሁም የመናገር ችሎታቸው እጅግ ውስን ነበር። እድሜያቸው 7 ዓመት ቢሆንም የሚያስፈልጋቸው እንክብካቤ ግን እንደ ጨቅላ ህፃን እነርሱን መንከባከብ ከፍተኛ ትዕግስትና ጉልበትን ይጠይቃል። አቶ ብርሃኑ ለልጆቻቸው የማይገዙት መድኃኒት፣ የማያመጡት ማሽን የለም። ነገር ግን አንድ ነገር በገንዘብ መግዛት አልቻሉ፣ እውነተኛ ፍቅርና ታማኝ ተንከባካቢ። ባለፉት 7 ዓመታት ወደ 20 የሚጠጉ ሞግዚቶችን ቀጥረው ተባረሩ። አንዳንዶቹ ልጆቹን ይደበድባሉ፣ አንዳንዶቹ መድኃኒታቸውን ይሰርቃሉ፣ አንዳንዶቹ ደግሞ ስራው ሲከብዳቸው ልጆቹን ዘግተውባቸው ይተኛሉ። አቶ ብርሃኑ በስራ ምክንያት ብዙ ጊዜ ከቤታቸው ይወጣሉ። ልጆቻቸውን ለሰራተኞች አደራ ሰጥተው ሲመለሱ ልጆቹ በለቅሶ አይኗቸው አብጦ ሰውነታቸውን ቆሽሾ ያገኛሉ። ይህ ነገር የአቶ ብርሃኑን ልብ እንደ መዶሻ ይቀጠቅጠዋል። ሚስቴ ህይወቷን የሰጠችላቸው እነዚህ መላእክት የሚያሰቃይ ሰው እኔንም እየገደለኝ ነው ብለው ያስባሉ። ስለዚህ አንድ ወሳኝና የመጨረሻ እርምጃ ለመውሰድ ወሰኑ። ከውጭ ሀገር እጅግ ዘመናዊ በአይን የማይታዩ ድምፅና ምስል ከፍተኛ ጥራት የሚቀርጹ ድብቅ ካሜራዎችንም አስመጡ። እነዚህ ካሜራዎች በመኝታ ቤት፣ በሳሎን፣ በወጥ ቤትና በመታጠቢያ ቤት ሳይቀር ተገጠሙ። ካሜራዎቹ ከአቶ ብርሃኑ የእጅ ስልክ ጋር ቀጥታም የተገናኙ ናቸው። በየትኛውም የዓለም ክፍል ሆነው ቤታቸውን እንዲከታተሉም ያስችላቸዋል። ከእንግዲህ ማንም አያታልልም። ቀጣይ የመቀጥራት ሞግዚት እያንዳንዱን እንቅስቃሴዋን እከታተላለሁ። አንዲት ስህተት ከሰራች እስር ቤት ነው ማበሰብሳት ብለውም ለራሳቸው ማሉ። በዚህ ጊዜ ነበር የቤቱ ዋና አዛዥ እና ስራ አስኪያጅ የሆነችው ወይዘሮ ዘውዲቱ አዲስ ሞግዚት መፈለግ የጀመረችው። ዘውዲቱ የአቶ ብርሃኑ የሩቅ ዘመድ ናት። በቤት ውስጥ ትልቅ የሚባል ስልጣን አላት። ነገር ግን ዘውዲቱ ክፉ ናት። በአቶ ብርሃኑ ፊት ትስቃለች፣ ጀርባቸው ሲሰጧት ግን ንብረታቸውን ትዘርፋለች። በተለይ ለልጆቹ የሚገዛው ውድ ኦርጋኒክ ምግብ እየሸጠች ርካሽ ምግብ ትሰጣቸዋለች። ካሜራው መገጠሙን ታውቃለች፣ ግን ካሜራ የተገጠመው ለሞግዚቷ ነው እንጂ ለኔ አይደለም ብላ በማሰቧ ብዙም አልተጨነቀችም ነበር። ዘውዲቱ ሆን ብላ ደካማ፣ ያልተማረችና ተናግራ የማታሸንፍ ሴትን ፈለገች። እንደፈለገች የምታዛት፣ እንደምትፈልገው የምትረግጣት አይነት ሴት ፈለገች። እናም ትርሃስን አገኘቻት። ትርሃስ በእድሜዋ በ20ዎቹ መጨረሻ ላይ የምትገኝ ስትሆን አይኖቿ በሐዘን የተሞሉ ግን ደግሞ የዋህነት የሚነበብባት አይነት ወጣት ነች። ትርሃስ የመጣችው ከሰሜን የሀገሪቱ ክፍል ጦርነትና ድርቅ ቤተሰቧን በትኖባታል። እናቷ በጠና ታመው ሆስፒታል ናቸው። ለእናቷ ሕክምናና መድኃኒት የሚሆን ገንዘብ ለማግኘት ስትል ማንኛውንም አይነት ስራ ለመስራት ተዘጋጅታ ነበር።
የለበሰችው ቀሚስ ያረጀ፣ ጫማዋ የተቀደደ ነው። ወደ ቪላው ቤት ስትገባ የቤቱን ግዝፈት አይታ ተንቀጠቀጠች። ወይዘሮ ዘውዲቱ ከላይ ወደ ታች ገረመመቻት። ስሚ አንቺ፣ ይህ ቤት የክቡር ሰው ቤት ነው። ስራሽ 3ቱን ሽባ ልጆች መጠበቅ ነው። ጽዳት፣ ምግብ ማቀበል፣ ማጠብ። ግን ማስጠንቀቂያ፣ ልጆቹ በጣም ስሜታዊ ናቸው። ካለቀሱ፣ ቆዳቸው ከተላጠ ወይም የሆነ ነገር ከተፈጠረ ደሞዝሽን ሳትቀበይ ነው የምትባረሪው። ገባሽ? እሺ እመቤቴ፣ ገብቶኛል። እንደ አይኔ ብሌን ጠብቃቸዋለሁ ብላ ትርሃስ በትህትና መለሰች። አቶ ብርሃኑ ቢሮአቸው ሆነው በካሜራቸው ትርሃስን ያዩታል። አለባበሷን ሲያዩ ተጠራጠሩ። ይቺ ድሃ ሴት በረሃብ የደረቀች ትመስላለች፣ ልጆችን ከመብላትም አትመለስም ብለውም አሰቡ። ግን ምርጫ ስላልነበራቸው እስቲ እንያት በሚለው ዝም ብሎ አለፉ። የትርሃስ ስራም ተጀመረ። ስራው እጅግ በጣም ከባድ ነበር። ዮናስ፣ ያሬድና ያፌት ራሳቸውን መርዳት፣ አንዱን አጥባ አልብሳ መግባ ስትጨርስ ሌላኛው ይጸዳዳል። አንዱን ስታስተኛ ሌላኛው ያለቅሳል። ወይዘሮ ዘውዲቱ ደግሞ ትርሃስን እረፍት አትሰጣት። ምግቡን አበላሸሽው፣ ልብሱ አልጠራም፣ ለምን ተቀመጥሽ እያለች ትጮህባታለች። አቶ ብርሃኑ ስልካቸውን ይከፍታሉ። ካሜራቸውን ያሉ ትርሃስ ተሯሯጥ ያዋታል። እስካሁን ልጆቹን አልመታችም፣ አልሰረቀችም። ግን አቶ ብርሃኑ ልባቸው አሁንም አላረፈም። አዲስ ስለሆነች ነው ባህሪዋን መደበቋ፣ በኋላ ላይ ግልጽ መውጣቱ አይቀርም ይላሉ። አንድ ሳምንት አለፈ። ትርሃስ አንድ ነገር አስተዋለች። ልጆቹ ለእነርሱ የሚቀርበውን ምግብ ሲበሉ ያስመልሳቸዋል ወይም ሆዳቸውን ይቆርጣቸዋል። ወይዘሮ ዘውዲቱ ከሱፐር ማርኬት የሚያመጡት ምግብ ስፔሻል ኦርጋኒክ ፉድ የሚል ውድ ዕቃ ቢኖረውም በውስጡ ያለው ግን ተቀይሮ በርካሽና በቆየ ዱቄት የተሰራ መሆኑን ትርሃስ በቅምሻ አወቀች። ትርሃስ ፈራች። ለዘውዲቱ ብትናገር ትባረራለች። ለአቶ ብርሃኑ እንዳትናገር፣ አቶ ብርሃኑ የምታገኘው እሳቸው ማታ ደክሟቸው ሲገቡ ብቻ፣ ዘውዲቱ ደግሞ አጠገባቸው እንዳትደርሺ ብላ አስጠንቅቃታለች። ትርሃስ በጭንቀት ወደቀች። እነዚህ መላእክት እየተጎዱ፣ እናታቸው አደራ ብላ የሰጠችኝ ይመስለኛል፣ ዝም ማለት የለብኝም አለች። ከዚያም ትርሃስ አንድ አደገኛ ውሳኔ ወሰነች። በካሜራው ላይ አቶ ብርሃኑን ያስደነገጠው የመጀመሪያው ክስተት ይህ ነበር። አቶ ብርሃኑ ለሥራ ጉዳይ ወደ ዱባይ ሄዷል። ሆቴላቸው ሆነው በስልካቸው የልጆቻቸውን ክፍል ይከታተላሉ። ሰዓቱ ከሌሊቱ 8 ሰዓት። በካሜራው ላይ ያዩት ነገር ግራ አጋባቸው። ትርሃስ ልጆቹ ተኝተው እያለ የራሷን ቦርሳ ፈተሸች። ከውስጡ አንድ ደረቅ ዳቦና ትንሽ ሙዝ አወጣች። ከዚያም ወይዘሮ ዘውዲቱ ያዘጋጀችላቸውንና ጠረጴዛ ላይ የተቀመጠውን ውድ ምግብ ወደ ቆሻሻ መጣያ ደፋች። አቶ ብርሃኑ ደነገጡ። ምን እያደረጋች ነው? የልጆች ምግብ እየደፋች ነው? እብድ ናት እንዴ? ብለው ሊደውሉ ስልካቸውን አነሱ። ግን የሆነ ነገር ከለከላቸው። እስኪ ቆይ መጨረሻለ ያሉ። ትርሃስ የራሷን ደረቅ ዳቦ በውሃ አርሳ አላመጠችው። ሙዙን ከዳቦም ጋር ቀላ። ከዚያም ዮናስን፣ ያሬድንና ያፌትን ቀስ ብላ ቀሰቀሰቻቸው። ያዘጋጀችውን የራሷን ምግብ በፍቅር አጎረሰቻቸው። ልጆቹ በደስታ ሲበሉ ሲስቁ ይታያል። የዘውዲቱ ምግብ ሲቀርብላቸው ያለቅሱ የነበሩ ልጆች የትርሃስን የድሃ ምግብ ሲቀበሉ ግን ተረጋጉ። አቶ ብርሃኑ ግራ ገባቸው። ለምን የራሷን ምግብ ትሰጣለች? ለምን ያንን ምግብ ትደፋለች? ይህ ብቻ አልነበረም። ምግብ በልተው ሲጨርሱ ትርሃስ መብራቱን አጠፋል። በትንሽ የሻማ ብርሃን ከየት እንዳመጣችሁ እንኳን ሳይታወቅ ልጆቹን ከዊልቸራቸው ላይ አወረደቻቸው። ሶስቱም ወለሉ ላይ ለስላሳ ምንጣፍ ላይ አስተኘቻቸው። አቶ ብርሃኑ በጭንቀት ይከታተላሉ። መሬት ላይ ምን ልትሰራም ነው ብለው አሰቡ። ትርሃስ የዮናስን እግሮች ያዘች፣ ልብሱን ወደ ላይ ሰበሰበችው። ከኪሷ አንድ ትንሽ ተርሙስ አወጣች። ዘይት የዮናስን የደረቁ እግሮች በዛ በደከመ እጆቿ ማሸት ጀመረች። ማሳች ለሰዓታት ላብ እስኪያልባት ድረስ። ፊቷ ላይ ድካም ይነበባል፣ ግን አታቆምም። እያሸች ታወራቸዋለች፣ ትዘፍንላቸዋለች። አይዞህ የኔ ጀግና፣ እግሮች ይጠነክራሉ፣ ነገ ትሮጣለህ፣ እናትህ ከላይ ታያለች እያለች ታንጎራጉራለች። አቶ ብርሃኑ የዘፈኑን ድምፅ በካሜራው ማይክሮፎን ይሰማሉ። ልባቸው ተነካ። ማንም ሞግዚት ይህንን አድርጋ አታውቅም። ዶክተሮች ፊዚዮቴራፒ ያስፈልጋቸዋል ብለው ነበር። ነገር ግን ሐኪሞች የሚመጡት በሳምንት አንዴ ነው። ክፍያቸውም ውድ። ይቺ ሴት ግን በሌሊት ማንም ሳያት በነጻ ታክማቸዋለች። ግን ዋናውና አስደንጋጭ ነገር ገና አልመጣም። አንድ ሳምንት ድጋሚ አለፈ። አቶ ብርሃኑ ወደ አዲስ አበባ ተመለሱ። ግን ወደ ቤት አልሄዱ። ቢሮ ሆነው መከታተሉን ቀጠሉ። መጠራጠራቸውም አልቀረም። ይህ ቅንነት እውነት ነው ወይንስ ለካሜራው የምታደርገው ትወና ብለው ያስባሉ። አንድ ምሽት ወይዘሮ ዘውዲቱ ወደ ትርሃስ ክፍል ገባች። አቶ ብርሃኑ በካሜራው ያያሉ። ዘውዲቱ ትርሃስን በጥፊ መታቻት። አንቺ ለማኝ ምግቡን እየደፋሽ እንደሆነ ሰምቻለሁ፣
ቆሻሻው ላይ አይቼዋል። ያንን ውድ ምግብ ምደፊው ምን ሆነሽ ነው? ትራስ እየተንቀጠቀጠች እመቤቴ ምግቡ ሸቷል፣ ተበላሽቷል። ልጆቹ ሲበሉት ያማቸዋል። ለዛ ዝም በይ። አንቺ ምን ታውቂያለሽ? አንቺ በልተሽ የማታውቂውን ምግብ የት ነው የምትደፊው? ከዛሬ ጀምሮ ከደሞዝሽ ላይ ነው የምቆርጠው። አሁን ውጪና ያንን የተከመረውን የልብስ ማጠቢያ አጠቢ። ሌሊቱን ሙሉ ሳትተኝ መጨረስ አለብሽ። ዘውዲቱ ወጣች። ትራስ መሬት ላይ ተቀምጣ ለቀሰች። ጉንጮቿ ቀልቷል። አቶ ብርሃኑ ይህንን ሲያዩ በንዴት እጃቸውን ጨበጡ። ዘውዲቱ የማውቃት ዘመዴ እንዲህ ናት። ግን ትራስ ተነሳች። ወደ ልጆቹ ክፍልም አመራች። እናቷን ለመርዳት ስትል ህመሙን ወጥ አድርጋ ሄደች። ነገሩ የተፈጠረው አርብ ምሽት ዝናብ እየዘነበ መብራቱ ጠፍቶ የቤቱ ጀነሬተርም አልሰራም ብሎ ቤቱ በጨለማ ተውጧል። ይህም የሆነው ዘውዲቱ ነዳጅ ስላልሞላችበት ነበር። የካሜራው ናይት ቪዥን ወይም ደግሞ የሌሊት እይታ ብቻ ነበር የሚሰራው። ልጆቹ በፍርሃት ይጮኻሉ። ዮናስ በተለይ የመተንፈስ ችግር አለበት። አስም ስላለበት መብራት ስለሌለ የኦክሲጅን ማሽኑ አይሰራም ነበር። ዮናስ ትንፋሾች አጥሮት ያጣጥራል። አቶ ብርሃኑ በስልካቸው ይህንን ሲያዩ እብድ ሆኑ። ዮናስ ልጄ ብለው ጮሁ። ሾፌራቸውን ጠርተው ወደ ቤት በረሩ። ግን መንገዱ በጎርፍ ተዘግቷል። መድረስ አልቻሉ። ቢያንስ 30 ደቂቃ ይፈጅባቸዋል። በካሜራው ላይ የሚያዩት ግን ልባቸውን አቆሙ። ትራስ በጨለማ ውስጥ ሆና ዮናስን አቀፈችው። ልጁ ጠቁሯል። ትንፋሹ እየጠፋ ነው። ትራስ በድንጋጤ ዙሪያዋን አየች። ማሽኑ አይሰራም። ስልክ የላት። ዘውዲቱ ስለቀማል። እርዳታም የሚጠራ የለ። ትራስ አንድ ነገር አደረገች። የራሷን አፍ በዮናስ አፍ ላይ አደረገች። ሰው ሰራሽ አተነፋፈስ ወይንም ደግሞ ሲፒአር መስጠት። አየር ትሰጠዋለች። ደረቱን ትጫናለች። ታለቅሳለች። አትሂድብኝ ዮናስ፣ አትሂድብኝ፣ አባትህ ይመጣል፣ እባክህ ተነስ እያለች ትጮኻል። ይህ ብቻ አይደል። ያፌትና ያሬድም በፍርሃት ግንባራቸው ወደቁ። መሬት ላይ ሆነው ያለቅሳሉ። ትራስ ዮናስን ትታ እነሱን ማንሳት አልቻለች። በድንገት ትራስ አንድ ገመድ ወይንም ደግሞ የሻርፕ ጨርቅ አመጣች። ዮናስን ጀርባዋ ላይ አዘለችው። በጨርቅ አጥብቃ አሰረችው። ያሬድን በቀኝ እጇ፣ ያፌትን በግራ እጇ አቀፈቻቸው። አቶ ብርሃኑ በካሜራው ይህንን ሲያዩ ትራስ ልጆቿን እያሰረች የምትቆጥት መሰላቸው። ምን እያደረገች ነው? ልጆቼ ልትገላቸው ነው ብለው ደነገጡ። ምስሉ ጥርት ያለ ስላልሆነ እንደ ጭካኔ ታያቸው። ትራስ ግን ሶስቱ ልጆች በዚያ ቀጭን ሰውነቷ ተሸክሟ ደረጃውን መውረድ ጀመረች። ዮናስን በጀርባዋ ላይ ነው። ሁለቱ እቅፎቿ ላይ ናቸው። ክብደታቸው ከሷ በላይ ነው። እግሯ ይንቀጠቀጣል። አንድ ደረጃ፣ ሁለት ደረጃ። ለምን ትወርዳለች? ውጭ ዝናብ ነው። አቶ ብርሃኑ ይጮኻል። ትራስ ሳሎን ደረሰች። የሳሎኑ መንከስ፣ የሳሎኑ መስኮት በክርኗ መታ ሰበረች። ንጹህ አየር ወደ ውስጥ ገባ። የዝናቡ እርጥበትና ቅዝቃዜ ገባ። ዮናስ ያንን ቀዝቃዛ አየር ሲያገኝ ብሎ ተነፈሰ። ሳምባውም ተከፈተ። ትራስ ሶስቱን ልጆች አቅፋ በመስኮት በኩል በሚገባው አየር ውስጥ ተቀመጠች። የራሷን ልብስ አውልቃ በልጆቹ ላይ አለበሰች። እሷ በውስጥ ሸሚዝ ብቻ ቀረች። ብርዱ ይወጋታል። ትንቀጠቀጣለች። ግን ልጆቹን አጠቋ አቅፋቸዋለች። ሙቀት ትሰጣቸዋለች። ለ20 ደቂቃ ያህል ትራስ ራሷን አሳልፋ እየሰጠች የልጆቹን ሕይወት ጠበቀች። ዮናስም ተረጋጋ። ያሬድና ያፌትም በእቅፏ ውስጥ ተኙ። ትራስ ግን በብርድና በድካም ራሷን ስታወደቀች፣ እጆቿ ግን አሁንም ልጆቹ እንደታቀፉ ናቸው። አቶ ብርሃኑ በሩን በርግደው ገቡ። ዝናቡ እርጥብ አድርጓቸዋል። ከኋላቸው ጠባቂዎቹ አሉ። ልጆቼ ብለው ጮሁ። ሳሎን ሲደርሱ ያዩትን ማመናቸው። መስታወቱ ተሰብሯል። ዝናብ ይገባል። ወለሉ ላይ ትራስ በሸሚዝ ውስጥ ተዘርራል። ሶስቱ ልጆች ግን በእሷ ጋቢ ተጠቅልለው በእሷ ሰውነት ሙቀት ተጠብቀው በሰላም ተኝተዋል። ዮናስ ይተነፍሳል። አቶ ብርሃኑ ተንበርክከው ዮናስን አዩት። ልባቸው ይመታል። ደህና ነው፣ ልጄ በሕይወት አለ። ከዚያ ወደ ራስ ተመለከቱ። ሰውነቷ በረዶ ሆኗል። ከንፈሯም ጠቁሯል። ለልጆቹ ስትል ልትሞት ደርሳለች። አምቡላንስ፣ ቶሎ በሉ አምቡላንስ! አቶ ብርሃኑ ጮሁ። ወይዘሮ ዘውዲቱ ፒጃማዋን ለብሳ እየተቅለሰለሰች ወረደች። ምንድነው ጫጫታው? አሬቺ እብድ መስታወትን ሰበረችው እንዴ? አልኩህ እኮ ብርሃኑ፣ እቺ ሴት ሌባ ናት። ልጆቹ ልትገል ይዛቸው ልትወጣ ነበር አለች ዘውዲቱ። የትራስም ሁኔታ አየች። አቶ ብርሃኑ ቀስ ብለው ተነሱ። አይናቸው ደም መስሏል። ወደ ዘውዲቱም ተጣ። ዝም በይ አሉ። ድምጻቸው እንደ ነጎድጓድ አስተጋባ። ብርሃኑ ምን ሆንክ? እኔ እኮ አቶ ብርሃኑ ስልካቸውን አወጡ። ዘውዲቱ ትራስን በጥፊ ስትመታ፣ ምግብ ስትደብቅ፣ ጄኔሬተሩን ነዳጅ ሳትሞላ ፊልም ስታይ የነበረውን ቪዲዮ አሳየው። ሁሉንም አይቻለሁ ዘውዲቱ፣ ሁሉንም። አንቺ ነሽ ልጆችን የገደልሻቸው። አንቺ ይህች ልጅ ሌባ የምታያት ሴት ግን ራሷን ሕይወት ሰጥታ ያዳነቻቸው። ዛሬ የፍርድ ቀን። አቶ ብርሃኑ ለጠባቂዎቻቸው ምልክት ሰጡ። ይህች ሴት ወደ ፖሊስ ጣቢያ ወሰዷት። በህፃናት ላይ ግፍ በመፈጸም እና በንብረት ማባከን ትከሰሳታለች። ድጋሜ እኔ እንዳያት። ዘውዲቱ እየተጎተተች እየጮኸች ወጣች። አምቡላንስ መጣ። ትራስና ልጆቹ ወደ ሆስፒታል ተወሰዱ። ሆስፒታሉ ትራስ ለ3 ቀናት በጽኑ ሕክምና ክፍል ውስጥ ቆየች። የሳምባ ምች ይዟት ስለነበር
አቶ ብርሃኑ ከሆስፒታል ሲወጡ እየጠበቋት ነበር። የትርሃስ እናትም ከገጠር መጥተው ሕክምናን አገኙ። በአራተኛው ቀን ትርሃስ ነቃች። አይኗን ስትገልጥ አቶ ብርሃኑ አልጋዋ ጎን ተቀምጠው አየ። ልጆቹ ደህና ናቸው? የትርሃስ የመጀመሪያው ጥያቄ ይህ ነበር። አቶ ብርሃኑ እንባቸውን መቆጣጠር አቃቸው። የዚህ ሴት ደግነት ከሰው አቅም በላይ ሆነባቸው። ልጆቹ ደህና ናቸው ትርሃስ፣ አንቺ እንዳዳንሻቸው፣ አንቺ የእግዚአብሔር መልአክ ነሽ። አቶ ብርሃኑ የትርሃስን እጅ ያዙ። ይቅር በይ፣ በካሜራ ስከታተልሽ እንደ ሌባ ጠረጠርኩሽ። ደህንነትሽን አይቼ ናቅኩሽ። ለካ ሰው በልብሱ ሳይሆን በልቡ ነው የሚለካው። አንቺ ለልጆቼ እናት ሆንሻቸው። አቶ ብርሃኑ አንድ ሰነድ አወጡ። ትርሃስ፣ ይህ ውል ነው። ከዛሬ ጀምሮ ሰራተኛ አይደለሽ። የልጆች ህጋዊ አሳዳጊና የቤቴ እመቤት ሆነሻል። ለእናትሽ የሚሆን ቤትን ገዝቻለሁ። ለራስሽ የሚሆን መኪናና የባንክ ሂሳብም ተከፍቶልሻል። እባክሽ ልጆቼን አትተይብኝ። ገንዘብ አለኝ፣ ግን እንዳንቺ አይነት ልብ የለኝ። አንቺን ማጣት አልፈልግም። ትርሃስ አለቀሰች። ጌታዬ፣ እኔ ያደረግኩት ለገንዘብ ብዬ አይደለም። ልጆቼ የኔ አካል ሆኗል። ያለ እነሱ መኖር አልችልም። ከአንድ ዓመት በኋላ በዛ ግዙፍ ቪላ ቤት ውስጥ አሁን ሳቅና ደስታ ሞልቷል። ዮናስ፣ ያሬድና ያፌት ተአምሬ ለውጥ አሳይቷል። ዮናስ በትርሃስ ማሳጅና እንክብካቤ በወከር ድጋፍ መራመድ ጀምሯል። ያሬድ እና ያፌት ቃላትን ማውጣት ጀምሯል። በመጀመሪያ የተናገሩት ቃል ማማ የሚል ነበር ለትርሃስ። አቶ ብርሃኑ ትርሃስን አገቡ። ቤቱ ሙሉ ሆነ። የድሃ ሰራተኛ የቢሊዮነሩን ቤት በብርሃን ሞላ። የታሪካችን መልእክት፣ ካሜራ የሰውን ውጭ ተግባር እንጂ የውስጥ ልቡን ማየት አይችልም። አቶ ብርሃኑ በካሜራ ያዩት ነገር እንደዛ ሲያስደነግጣቸው ግን ህይወታቸውን ቀይሮላል። አንዳንድ ጊዜ በድህነት ካባ ውስጥ የተደበቀ እውነተኛ ወርቃል። ሰውን አትናቅ፣ የናካው ሰው የህይወትህ አዳኝ ሊሆን ይችላልና። መስዋዕትነት የፍቅር መጨረሻ ደረጃ ነው። ተፈጸመ። እንዲህ አይነት ታሪክ የሚመቻቸው ከሆነ ቻናላችንን ሼር፣ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።